ሰላም ሰላም ውድ የጸዳ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማርን እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ክፍል 43ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት ከጀመርን ዛሬ 43ኛ ቀናችን የተሰራ ነው ማለት ነው። እንግዲህ እንደምታዩቸው ሁልጊዜ የምንጠቀማቸውን ከሰዎች ጋር ሁልጊዜ ኮሙኒኬት የምናደርጋቸውን የእንግሊዘኛ ንግግሮችን እየተማማርን እንገኛለን ማለት ነው። እንዴት በቀላል መንገድ ከሰዎች ጋር ኮሙኒኬት ማድረግ እንችላለን የሚለውን ትምህርት እየተማማርን እንገኛለን ማለት ነው። ስለዚህ እናንተም ቪዲዮውን እስከ መጨረሻ ማየትና ለቻናሉ አዲስ የሆናችሁ ቤተሰቦችም ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እኛንም አብርሃቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ከዛ በፊት ደግሞ ኦንላይን ለማንፈልጉ ቤተሰቦች በማንኛውም ሰዓት አማርኛም ሆነ እንግሊዘኛ፣ ሂሳብ ከመሰረቱ መማር የምትፈልጉ ቤተሰቦች ደውላችሁ አናግሩኝ። በማንኛውም ሰዓት መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ያ እዚህ ጋር አሁን እንዴት እናንብበው? መጀመሪያ ዲኦን እንደምን ማንበብ አለብን? ዲኦን ዶ ብለን ማንበብ። ኤንን ቲንት ዶን 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 ቲን ብዙም አታንብቧት፣ ሳይለንት አድርጓት። ሳይለንት አድርጋችሁ ታርጓት ደስ ይላል። ስለዚህ እስክትለምዱት ግን ዶን ስላችሁ ማንበብ ትችላላችሁ። ግን ቀስ እያላችሁ ፕሮናውንስ ስታደርጉት ምን ማለት ነው? ዶን ዶን ብላችሁ የምታነቡት እንጂ ቲ አይነበብም። ከዛ ዳብሊኦን ዎ ብላችሁ ማንበብ ወ። ከዛስ አርን ከዋይ ጋር ሁለቱ አር በአንድ ድምፅ እንደ ር ነው የሚነበቡት። ከዋይ ጋር ሪ ብላችሁ ማንበብ ሪ። ውሪ ዶን ውሪ ዶን ውሪ ዶን ውሪ ምን ማለት ነው? አትጨነቅ ወይም አትጨነቂ ለማለት ምን እናለን ማለት ነው? ዶን ውሪ እንዳለን ማለት ነው። እንግዲህ ዶንት ማለት ምንድን ነው? አታድርግ አይሆንም አይደለም እንደማለት ነው። ውሪ ማለት ደግሞ ምን ማለት ነው? መጨነቅ አይደለ? ስለዚህ በአንድ ላይ ዶን ውሪ ካለን የሆነ ሰው አትጨነቅ ወይም አትጨነቂ እያለ ነው ማለት ነው። ከዛ መልሳችን ቀላል ነው። እሺ ነው የምትሉት። ኦኬ አይ ዶንት ወሪ ማለት ትችላላችሁ። አይ ዊል ናት ወሪ ማለትም ትችላላችሁ ማለት ነው። ስለዚህ መልሱ ብዙም ስለማይከብድ ኦኬ ማለትም ትችላላችሁ ማለት ነው። ወይም አመሰግናለሁ ማለትም ስለምትችሉ ያና ላይ ከብድም ብዬ አልጻፍላችሁ መልሱም ማለት ነው። ምን ብላችሁ መመለስ እንደምትችሉ ያ እኛውስ ምን ይላል? አሁንም ሲኦን እንደምን ነው የምታነቡት? እዚህ ጋር እንደ ኮ አይደለም መቼም እንደ ካ ነው የምታነቡት። ኤምኤን ም ብላችሁ ማንበብ ካም ካም። ከዛስ ዳብሊው አይን ዊ ቲኤችን እንደ ዝ ማንበብ ዊዝ ዊዝ ኤምኤን ም ዊዝ ሚ ዊዝ ሚ ካም ዊዝ ሚ ካም ዊዝ ሚ ምን ማለት ነው? ከኔ ጋር ና ከኔ ጋር ና ወይም ከኔ ጋር ነይ ስንል ምን ላለ ማለት ነው? ካም ዊዝ ሚ። ካም ማለት ምን ማለት ነው ብያችኋለሁ? መምጣት ማለት ነው ወይም ና ማለት ነው። ዊዝ ስንል ደግሞ ምንድን ነው? ዊዝ ማለት ከጋ ያልን ከማጋ ሚ ማለት ኒ። ስለዚህ ካም ዊዝ ሚ ስንል ከኔ ጋር ና ወይም ከኔ ጋር ነይ ማለት ይሆናል ማለት ነው። ከዛስ መልሱ ምን ሊሆን ይችላል? ኤሲዩን ሹ ብለን ማንበብ አርኤን ር ሹር ሹር። አይን አይ ዳብሊው አይን ዊ ብለን ማንበብ ሁለቱንም ኤል ል ብለን ማንበብ ዊል ዊል። ከዛስ ሲኦን ካ ብለን ማንበብ ኤምኤን ም ብለን ማንበብ ካም ካም። ሹር አይ ዊል ካም ሹር አይ ዊል ካም ምን ማለት ነው? እመጣለሁ እሺ እመጣለሁ። ሹር ማለት እሺ በእርግጠኝነት በትክክል ማለት ነው። አይ ዊል ገና ስትሉ አይ ዊል ማለት ገና ለወደፊት እንደዚህ ያደርጋለሁ ስትሉ ዊልን ትጠቀማላችሁ ማለት ነው። አይ ዊል ብላችሁ ማድረግ የምትፈልጉትን ነገር በቀላሉ መግለጽ ትችላላችሁ ማለት ነው ለወደፊት። ካም ማለት ደግሞ ምንድነው? ና ወይም መምጣት ማለት ነው አይደለ? ስለዚህ ሹር አይ ዊል ካም ስንል እሺ እመጣለሁ እሺ እመጣለሁ አልን ማለት ነው። እዚህ ጋርስ አሁንም ኤልኦን በአንድ ድምፅ ሉ ብላችሁ ማንበብ ነው። ኤልኦን ሉ ብላችሁ ማንበብ ኬን ክ ብላችሁ ማንበብ ማለት ነው። ሉክ ሉክ። ኤቲን አት ብላችሁ ማንበብ። ከዛስ ቲኤች አይን ዲ ብላችሁ ማንበብ። ኤስን ስ ብለን ማንበብ ዲስ ዲስ። ሉክ አት ዲስ ሉክ አት ዲስ ሉክ አት ዲስ ምን ማለት ነው? ይህን ተመልከት ወይም ይህን ተመልከቺ ለማለት ስንፈልግ ምንላለን? ሉክ አት ዲስ እንላለን ማለት ነው። እንግዲህ እዚህ ጋር ሉክ ስትሉ ምን ማለት ነው? እይ ተመልከት እያላችሁ ነው። አት ዲስ ስትሉ ደግሞ ይሄን ተመልከት ስትሉ ሉክ አት ዲስ ትላላችሁ ማለት ነው። ሉክ አት ዲስ ያ ዚስ ማለት ይሄ ማለት ነው። ስለዚህ ሉክ አት ዲስ ይህን ተመልከት ይሆናል። ከዛ አየነውና ምን ብለን መመለስ እንችላለን ማለት ነው?
ደብሊውን ዋው ብለን ማንበብ ዋው 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 አለን። ኤን አይን ናይ ሲኢን ስ ብለን ማንበብ ናይስ ናይስ ዋው ናይስ በጣም ጥሩ ነው ዋው ጥሩ ነው ዋው ጥሩ ነው አለን ማለት ነው። ያየነውን ነገር እየተባልን ያለውን ነገር ማለት ነው። ከዛስ ኤስን አሁን እዚህ ጋር እንደምን የምታነቡት እንደ ስ፣ ፒኢን እንደ ፒ፣ ኤን አናነብም ኬን ክ ብላችሁ ማንበብ ስፒክ ስፒክ ስፒክ። ኤስን ስ፣ ኤልኦን ሎ፣ ዳብሊውን ው፣ ኤልዋይን ሊ ብለን ማንበብ ስሎሊ ስሎሊ ስፒክ ስሎሊ ስፒክ ስሎሊ ምን ማለት ነው? ቀስ ብለህ ተናገር ወይም ቀስ ብለሽ ተናገሪ ስንምናለን ስፒክ ስሎሊ። ስፒክ ማለት ምንድን ነው? መናገር ማለት ነው። ስሎሊ ማለት ደግሞ ምንድን ነው? ቀስ ብለህ በእርጋታ እንደማለት። ስለዚህ ቀስ ብለህ አውራ ወይም በእርጋታ አውራ ስፒክ ስሎሊ ማለት እንችላለን ማለት ነው። ከዛ ምን ይሆናል መልሳችን? ኦኬ አለን። ኦኬ አይ ዳብሊው አይን ዊ ሁለቱንም ኤል ል ብለን ማንበብ ዊል። ኦኬ አይ ዊል ኦኬ አይ ዊል ምን ማለት ነው? እሺ እላለሁ እሺ ቀስ እላለሁ። አይ ዊል ምንድነው ብያችኋለሁ? ለወደፊት። ስለዚህ አይ ዊል እሆናለሁ ስትሉ ነው። ስለዚህ ኦኬ አይ ዊል ስለዚህ ቀስ እላለሁ እያላችሁ ነው። እሺ እላለሁ ብላችሁ በቀላሉ መለሳችሁ ማለት ነው። እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ አለ። ምን ማለት ነው? ክሊን ዘ ሩም ክሊን ዘ ሩም ክሊን ዘ ሩም ምን ማለት ነው? ኮመንት ሴክሽን ላይ ጻፉልኝ ማለት ነው ተርጉሙን። በጣም ቀላል ነው። አሁን ወደ ቀጣይ እንለፍ። እዚህ ጋርስ ምን ይላል? አሁንም ዳብሊው ኤን እንደማንበብ ነው እንደ ዌ ማንበብ ዌ፣ ቲንት ብለን ማንበብ ዌት ዌት። ከዛስ ኤች ኢን ምን ብለን ማንበብ ሂ ብለን ማንበብ፣ አር ኢን ር ብለን ማንበብ ሂር ሂር። ዌት ሂር ዌት ሂር ምን ማለት ነው? እዚህ ጠብቅ ወይም እዚህ ጠብቂ ለማለት ምን እንላለን? ዌት ሂር እንላለን። ዌት ምንድን ነው? መጠበቅ ማለት አይደለ? ሂር ማለት ደግሞ ምን ማለት ነው? ከዚህ ማለት ነው። ስለዚህ ዌት ሂር ስትሉ እዚህ ጠብቅ ወይም እዚህ ጠብቂ እያለን ነው ማለት ነው። ከዛ መልሳችን ምን ሊሆን ይችላል? ኦኬ ኦኬ አይ ዊል ኦኬ አይ ዊል እጠብቃለሁ ማለት ትችላላችሁ ማለት ነው። ከዛስ እዚህ ጋር አሁንም አርኤን እንደማንበብ አርኤን ሪ ብለን ማንበብ፣ ፒኢን ፒ ብለን ማንበብ፣ ቲንት ሪፒት ሪፒት፣ አይቲን ኢት ብለን ማንበብ ምን ማለት ነው? ስለዚህ ሪፒት ኢት ምን ማለት ነው? ድገማው ወይም ድገሚው። የሆነ ሀሳብ አልገባንም ይሆናል ወይም የተለያየ ብቻ እንዲደግምልን ከፈለግን ድገመው ወይም ድገሚው ስንል የተለያየ ሀሳብ ሊሆን ይችላል። እሱን ሪፒት ኢት እንላለን ማለት ነው። ሪፒት ማለት መድገም፣ ኢት ማለት ደግሞ ወደ ሀሳቡን የሚደገመውን ነገር ነው የሚገልጽልን ማለት ነው። ስለዚህ ሪፒት ኢት ድገመው ወይም ድገሚው እያለን ነው ማለት ነው። ከዛ መልሳችን ምን ሊሆን ይችላል? አይን አይ ብለን ማንበብ፣ ዳብሊው አይን ዊ ብለን ማንበብ፣ ሁለቱንም ኤል በአንድ ድምፅ ል ብለን ማንበብ ዌል ዌል፣ አርኢን ሪ፣ ፒኢን ፒ ብለን ማንበብ፣ ቲንት ብለን ማንበብ ሪፒት ሪፒት፣ አይ ዊል ሪፒት ምን ማለት ነው? እደግመዋለሁ ለማለት ምን እንላለን ማለት ነው? አይ ዊል ሪፒት እንላለን ማለት ነው። አይ ዊል ስትሉ ገና ለወደፊት፣ ሪፒት ማለት ደግሞ ምንድን ነው? መድገም ማለት ነው። መድገም። ስለዚህ አይ ዊል ሪፒት እደግመዋለሁ ብላችሁ በቀላሉ መለሳችሁ ማለት ነው። እዚህ ጋር ደግሞ ምን ይላል? ቲን አሁንም እንደማንበብ ነው እንደ ት፣ አርን እንደ ር፣ ዋይን እንደ ትራይ። ከዛስ ኤን እንደማንበብ ነው እንደ አ፣ ጂኤን እንደ ጌ፣ ኤንን አጌን ትራጌን ምን ማለት ነው? እንደገና ሞክሪ ወይም እንደገና ሞክር ምን እንላለን? ትራይ ማለት ምን ማለት ነው? መሞከር ማለት ነው። አጌን ማለት ደግሞ እንደገና በድጋሚ ማለት። ስለዚህ ትራይ አጌን እንደገና ሞክር ወይም ሞክሪ ማለት ይሆናል። ከዛ መልሳችን ምን ይሆናል? አይ አለን ዳብሊው አይን ዊ ብለን ማንበብ፣ ሁለቱንም ኤል በአንድ ድምፅ ል ብለን ማንበብ ዊል አለን። ከዛስ ቲንት አረን ረ፣ ዋይን ይ ብለን ማንበብ ትራይ አይ ዊል ትራይ ምን ማለት ነው? እሞክራለሁ ብለን በቀላሉ መመለስ ቻልን ማለት ነው። አይ ዊል ትራይ እዚህ ጋር አሁን እንደገና ሞክር ወይም ሞክሪ ተባለን አይደለ? ከዛ እናንተ ምን ብላችሁ መመለሳችሁ ማለት ነው? አይ ዊል ትራይ እሞክራለሁ ብላችሁ መለሳችሁ ማለት ነው። ስለዚህ አይ ዊል ስትሉ ገና ለወደፊት መሆኑ ግልጽ ነው። ዊል ማለት ገና ለወደፊት ስለምናደርገው ነገር ስለሆነ፣ ትራይ ደግሞ ብለናል መሞከር ነው አይደለ? ስለዚህ አይ ዊል ትራይ እሞክራለሁ ብለን በቀላሉ መለስን ማለት ነው። እዚህ ጋር ደግሞ እናንተ የምትመልሷት ጥያቄ ያለች ኮሜንት ሴክሽን ላይ አሁንም ጻፉልኝ። በአማርኛ ተርጉሙን ምን ይላል? ዌክ አፕ ይላል። ይሄ ምን ማለት ነው? ዌክ አፕ ማለት
በአማርኛ ትርጉሙን ማለት ነው ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። ስለዚህ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ